አታውራ ነበር ከሳት ደግሞ ተፈታች ቆይ እንዴት ሊሆን ቻለ ምናልባት ለፖሊስ ገንዘብ ስታ ሊሆን ይችላል እማዬ ዶክተር በጣም አመሰግናለሁ እመጣለሁ ጠይቅሻለሁ እሺ በጭንቀት የተሞላው ልብ ሰላምና ናታን እንግዲህ እናታቸው ሄዳ ማኪና አስፈትታ ችግር እንደምትፈጠር እርግጠኛ ነበር። ናታንም ሮዛም እንግዲህ እናታቸው ሄዳ ማኪና አስፈትታ ወደ ቤት ታመጣለች። ማኪ ደግሞ በናታንስ ልደት ላይ ስጦታውን ታበረክትለታለች። ስጦታ እየሰጠች ደግሞ የእርግዝና ምልክት የሚያሳይ ስጦታ ነበረ። እሱም ደግሞ ስጦታውን እንግዲህ እሱ እንዳይከፍት ብላ አንተ ካልከፈትከው እኔ ከፍታለሁ ብላ ሮዝ ቶሎ ብላ ስጦታውን ትከፍታለች። ስጦታውንም ስትከፍት በጣም ከተቀመጠችበት ብድግ ብላ በጣም በድንጋጤ ነው ያየችው። እንዲሁም ደግሞ ሰላም ሮዝ ምንድነው ያየሽው? ምንድነው የተፈጠረው? አሳየን ስትል አይ ሰላም አንቺ ማየት የለብሽም ብላ እንግዲህ ሁላቸውም በድንጋጤ ይሞላሉ ማለት ነው። የደነገጡትም ይሄ ስጦታው ምንድነው የሰጠችው? በዛ ላይም እነሱ ስደነግጡ ማኪ ፈገግ ብላ ትስቃለች። እኔ የፈለግኩትን ዛሬ አንተ ሚያስደነግጥህን ስጦታ እሰጣለሁ። የልጅ አባትም የውሸት እርግዝናዬ አባት እንደሆንክ ግሬ አንተን አገባሃለሁ አንተ የልጅ አባት ነህ ብዬ አንተን የራሴ ማድረግ እንደምችል አውቃለሁ። ናታን እኔ ለማንም አሳልፌ አንተን አልሰጠም። እኔም ወደ አንተን ብቻ ነው። ስለዚህ ከኔ እጅ የትም መምለጥ የለብህም። እኔ አንተን እንደምወድ እዛኔ ታውቃለህ። እዛኔ ከኔ ጋር ያደርክ ቀን አላስታወስክም ወይ ብዬ እንደውም አስታውሳለሁ። እስከዛሬ ሲደብቅ የነበረ ምስጢር አወጣለሁ። እናቴ ግን እኔን ከእስር ቤት ባወጣች ጊዜ በጣም ተሳስታለች ብሎ እንግዲህ ናታን እንግዲህ ማኪና ናርዶስ ተገናኝተው ማኪ እንደተፈታሽ ለናርዶስ ታስታውቃለች። አሁንም እጅ በእጅ ተያይዘን እነዚህን ሰዎችን የምንፈልገውን ነገር እናገኛለን። አንቺም የምትፈልጊውን እኔም የምፈልገውን ለማግኘት ሁለታችንም ሀሳባችንን መለዋወጥ አለብን ብላ እንግዲህ ማኪታ ማክራታለች። ማኪ ስደውልላት እንግዲህ ናርዶስ ወደ ማኪ ትመጣለች። ማኪና ናርዶስ በጣም ይስማማሉ። እሷም እንግዲህ ቅዱስን እንደገና እንዲያብድ አድርገው ቅዱስ እንዲያብድ በማድረግ ከዛ በኋላ ደግሞ ልጁን እንዳያገኝና ተመልሶ እብድ እንዲሆንና ልጁን እሱ እንዳይሆን ለማድረግ እየሞከረች ትገኛለች። ይህን ያወቀች ሮዝ ደግሞ ዛሬ አዲስ ነገር ትሰራለች። እሱንም እንግዲህ ማኪ ሮዝ ዛሬ በማኪ ጎን በመቆም ሰላም በንዴት ተወጥራ እናያታለን ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ ላይክ እያረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ተረፈ በልልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንዲሁም ደግሞ የሮዝ ድራማ በጣም አሪፍና በጣም ደስ የሚል ድራማ ነበረ። ሁላችንም በጣም ትምህርት የያዘ ድራማ ነው ቢለን ወይም ለጊዜ ለማሳለፍ ማየት ሳይሆን ጥቅም ያለው ድራማ ስለሆነ ሁላችንም ከነሱ ብዙ ነገር የምንማረው ነገር አለ ማለት ነው። ይመቻችሁ።
ወይዘሪት ሂሩት እንግዲህ ሰላምን በጣም ትለምናታለች። እባክሽን ሰላም ልጄ ተለመኝ ልለምንሽ፣ እቺ ማልተዋት ልጄ ናት። ስለዚህ አደራዬም ናት። እቺን ልጅ እኔ ከተውካት በኋላ ለልጆችም አይመችም፣ እባክሽ ተለመኝ ትላታለች። እሺ በቃ እትዬ እሷ ከመጣች እኮ ህይወታችን እንደምትበጠበጥ አንቺም እኮ ታውቂያለሽ። ለምንድን ነው በእሷ ጎን ለመሆን የወደድሽው? ብላ እንግዲህ ሰላም ስትጠይቃት ልጄ እኔ ከእሷ ጎን መሆን ፈልጌ ሳይሆን ግን ያደራ ልጄ ናት፣ የትም መወሰድ አልችልም። ስለዚህ እባክሽ ልጄ ተለመኝ ብላ እንግዲህ ሰላምን በጠና ትለምናታለች። ሰላምም እሺ በቃ እኔ እሷ ከተፈታች ከዚህ ቤት ይሄን ቤት ለቅቄ ነው የምወጣው እትዬ። እዚህ ቤት ላይ የምቆይበት ሌላ ጉዳይ ምንም የለኝም። እኔንና ናታንን አንድ እንዳንሆን የምትከለክለው እሷ ናት። ብዙ ነገር እየፈጠረች ይህን ሁሉ ነገር አድርጋ እኔን ወስዳ ያላሰብኩበትን ቦታ ላይ እንድገኝ ካረገች በኋላ የእሷን ክስ እንዴት ሆኜ ነው ማነሳው ብላ እንግዲህ ሰላም በጣም ትናደዳለች። በዛ መሀልም እንግዲህ ሮዝም ክስ እንዳታነሺ ሰላም፣ እማዬ ምንም ብትልሽ እሽ እንዳትይ ትላታለች። ሰላም ደግሞ እንዴት ሆኜ ነው ለእትዬ እሽ ማልለው? ሮዝ እባክሽን እኔንም ተረዱኝ እንጂ ትላ ሮዝን ትለምናታለች። ሰላም እኔ ክሷን አነሳለሁ፣ ግን እዚህ ቤት መቆየት አልችልም ብላ ሰላም ልትሄድ ስትነሳ እንግዲህ ናታንም አብሮ ከቤት ሊወጣ ይነሳል ማለት ነው። በዛ መሀል እናታቸው በጣም ደንግጣ ትወድቃለች። ከዛም ይመለሳሉ። እናታቸው ይለምናሉ፣ እባክሽን ሰላም ተለመኝ፣ ይህን ቤት ትተሽ የት የማትሄጂ አየሽ አይደለ? ሁለታቸውም ተከትሎሽ እንደወጡ አውቃለሁ። ናታን እንዴት እንደሚወድሽ ደግሞ እሷ ማኪም እዛ ውስጥ ሆና እንድትሞት አልፈልግም። የሁላችሁንም ሰላምና ደስታ ነው የምፈልገው። እኔ ብችል አንድ ላይ ተስማምታችሁ ሁላችሁም ተዋዳችሁ ብትኖሩ ለእኔ ደስታዬ ነው። ግን እመኝኝ፣ እምልልሻለሁ እሷ እዚህ ቤት ድረሽ አትልም፣ አስፈታታለሁ። ግን ይሄ ቤት ተከራይቼ ውጭ እንድትኖር አረጋለሁ ብላ እንግዲህ ወይዘሪት ሂሩት ሰላምን በጣም ትለምናታለች። ሰላምን ከዛ በኋላ እሺ እትዬ እኔ ክስ ከሳብኩ በኋላ እሺ ብላ ትጠይቃትም። አዎ በቃ ታዲያ እትዬ እኔ እንዴት ሆኜ ነው ከናታን ጋር አብሬ መጋባት የምችለው? እሷ እኮ በጣም ክፉ ናት። ሁሌ የምታስበው መልካም አይደለም፣ ክፉነት ብቻ ነው ራሷ ላይ የሞላ እኮ ሁሉም እትዬ ክፉነት ነው። አንቺ ስለማታቂ ነው። እውነቷን ካወቅሽ በኋላ ይህን ነገር ሁሉ ካደረገች በኋላ እንደገና ለእሷ ታዝኛለሽ ማለት ነው። እትዬ እባክሽን እትዬ ተረጅኝና ማኪ አትፈታ፣ ትንሽ ጊዜ ቢሆን እኔና ናታን እስከምንጋባ ድረስ ራሱ እዛ ትቆይ ብላ ትለምናታለች። እባክሽ እትዬ ተለምኝ ትላለች። ናታንን በቃ በጣም ተቆጥቶ ሮዛን በጣም ተቆጥተው ቤት ለቆ ሊወጡ ስል እንግዲህ እናታቸው ደንግጣ በድንጋጤ ትወድቃለች። በዛም ይመለሳሉ። ከዛም የናታን ልደት ሊያከብሩ ስሉ እንግዲህ ማኪ ስጦታ ይዛ ትመጣለች ማለት ነው። ስጦታውም ለሄ ሁሉም ከተከፈተ በኋላ የእናቱም የሮዝም እንግዲህም ደግሞ የሰላምም ስጦታ ከተከፈተ በኋላ በስተመጨረሻ ላይ የሮዛን ስጦታ አልቀበልም ብሎ ናታን እምቢ ይላል ማለት ነው። ስጦታውንማ ተቀበል ናታን፣ እንደዛ መሆንማ የለብህም ብላ እንግዲህ ሮዝ ታስማማዋለች። እንግዲህ እሱም አልከፍትም ስል ሮዝ ከናታን እጅ ስጦታውን ተቀብላ ትከፍታለች። ሮዝም በድንጋጤ ተነስታ ትቆማለች ማለት ነው። ሁላቸውም በድንጋጤ እናታቸውን በድንጋጤ በጣም ደንግጣ የኔ ስራ ነው ይሄ ሁሉ እንደ አታስፈቷት ስትሉ እኔ የእናንተ ነገር ሳልሰማ ሄጄ አስፈታዋት። እንደገና አንቺ እኔ የምልሽን ነገር ብትሰሚ ኖሮ ይሄን ነገር አታደርግም ነበረ። ተመልሰሽ ልጆችን ማሰቃየት ጀመርሽ። መልሼ እንዳልከትሽ ክሱን እንድታነሳ ለምኘሽ እንደዚህ ሲያደርግ ጨምረሽ እንደገና ሄደሽ ስተት ሰራሽ። ማኪ አንቺ መቼ ነው የምትማሪው? ከስህተትሽ ትማሪያለሽ ብዬ እኮ ነው እስር ቤት ከትቼሽም እንደገና ደግሞ ልጆችን ለምኜ ከዛ ያወጣው። አንቺ ግን ምንም ነገር አትማርም። አንቺ ምንድን ነው የምትፈልገው? ከልጆች ምንድን ነው የምትፈልገው? ናታን እንደማይፈልግሽ ተናግሯል። እንዲሁም ደግሞ ሰላምን እንደሚወዳትና ሰላምን አግብቶ አብሮ እንደሚኖር ነግሮሻል። ግን አንቺ ለምንድን ነው ሁሌ ተከታትለሽ በልጆቼ መሀል እሳት
እነሱን ምትበጥብጭ ብላ እንግዲህ እናትየዋ በቁጣ ትናገራለች። ከዛም የናታን ልደት ትመጣለች ብላ አልጠበቀችም ነበረ። ከዛ ሲደውል አትምጭ ብላ ነበረ እንግዲህ ወይዘሪት ሩት አትምጪ፣ እኔ አልፈልግም፣ እኔ ያስፈታውሽ እኮ ስላመመሽ ብቻ ነው፣ ውጪ ሁኜ ትታከሚያለሽ ብዬ ነው ብላ እንግዲህ ሮዝ እንግዲህ ወደ እስር ቤት ትሄዳለች። ወደ ፖሊስ ጣባ ስትል ዶክተሯን አስጠርታ ስትጠይቅ እንግዲህ ዶክተሯ እሷ እኮ ነገ ይወጣለሁ ብላኝ ነበረ። ከዛ እኔ ማን እንዳወጣትም ከማን ከዚህ እንደወሰዳትም አላወቅኩም። እኔ ከእንቅልፍ ስነቃ እዚህ አላገኘዋትም ብላ እንግዲህ ለሮዝ ትናገራለች። እንደዛውም ደግሞ ዶክተሯ ያወቀችውን ነገር ሁሉ ለሮዝ ልትናገር ስትል እንግዲህ ሮዝ አልቆመችም። እማዬ የአንቺ ነገር ሁሌ ስህተት ነው። አሁን እንደገና ማኪ አስፈተሻት እኛን ቤት ውስጥ እረፍት ልታሳጭን ተይ ስንልሽ እምቢ ብለሽ ያደረግሽው ነገር እኮ ይሄ ነገር ነው እናቴ። እኛ ምንድን እኛስ አናሳዝንሽም ወይ ብሎ እንግዲህ ናታን በጣም ይቆጣል። እናቱም በቃ ልጆቼ እባካችሁን ይቅር በሉኝ ብላ እንግዲህ ይቅርታ ትጠይቃቸዋለች። እነሱም በቃ የምን ይቅርታ ነው እናቴ፣ ቤታችን እኮ እየተበጠበጠ ነው ለሷ ተብሎ ቤታችን እየተበላሸ ነው ብሎ እንግዲህ ናታን በንዴት ይናገራል። እናትየውም ደግሞ በቃ ከዚህ በኋላ ምንም ነገር ስለሷ ብዬ አላደርግም፣ ይሄ የመጨረሻ እድሏ ነው ብላ ትላለች።